አብየ ዜማ ተሰምዐ በሰማይ እማፈ መላእክት ለአምላክ ግናይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዘይዜቅ እኔ ዜማ ማጥኛውንና ዜማ ልኩን። እሺ እስካሁን የተቀዱትን ከነዜማ ልካቸው ያለቁትን ለማስታወስ ያህል ግዕዝ ጉባኤ ቃና ከነዜማ ልኩ አልቋል። ሚበዙ ከነዜማ ልኩ አልቋል። ዋዜማ ከነዜማ ልኩ አልቋል። ማለትም ዩቲዩብ ላይ ያለ ማለት ነው። ሥላሴ አልተቀዳም። ዘይዜ ዛሬ ይቀዳል። ዘይዜን ስንቀዳ ሳህልከም በዚሁ ይካተታል ማለት ነው። ሳህልከም እዚሁ ላይ ስላለ የሳህልክና የዘይዜ ልዩነት ሳህልከ እስከ ማንደርደሪያው ብቻ ያለው፣ የዘይዜ እስከ ማንደርደሪያ እንደማለት ነው። ከዛ መወድስ ሙሉ ከነዜማ ልኩ አልቋል። ግዕዝና ዕዝልጣነ ሞገር ከነዜማ ልካቸው አልቋል። ዛሬ ዘይዜውን እንላለን። ማጥኛ አይቴ አለው እለ ይቤሉ አይቴ ውስተ ደብረ ወህኒ ሰቅልዎ ለሰብእናከ ኢያሱ ውስተ ደብረ ወህኒ ውስተ ደብረ ወህኒ ስቅልዎ ያለው ከሚበዙ ዘኢፈራ ወልድጋ ከመወድስ ወለቤተ ጳውሎስ ፍቅ እስከ ይፌጽሞ ወለዝናመ ፍቅር ዮናታን ጋር ከእነዚህ ጋር ይመሳሰላል። ስለዚህ የዚህን ዜማ ልክ አንልም ማለት ነው። ለሰብና ከኢያሱ ብና ኢያሱ ለሰብእና ከኢያሱ ያለው ደግሞ ከመወድስ እደ ኬንያ ተትቶጋ እንተ ኢክለ ተከብቶጋ ዓመተ ሰም ምጽአቶጋ ይመሳሰላል። ስለዚህ የዚህንም ዜማ ልክ አንልም ማለት ነው። ቧሄውም እንደ መወድስ ቧሄ ነው። ማለትም አኮኑ ትዕግስት በትረ ልቡና እንዳለው ነው ማለት ነው። ከመላይክ ጋርም ደግሞ ማንደርደሪያው የማንደርደሪያው መደብም ከመላይክ እንዳለው እንደመወድስ ነው።
ወእለ ፈቀዱ ካልአ ያንግሱ ያለው ብቻ ይለያያል። ወእለ ፈቀዱ ወቀዱ ካልአ ያንግሱኬ ይርአዩ ይምጽኡኬ ይርአዩ በአጸደ መንግሥት እንዘ ታሶሱ በአጸደ መንግሥት እንዘ ታንሶሱ ያለው ደግሞ ከሚበዙ እንዘ የአጽሖ ቶጋ ከመወድስ እንተ የነጠረ ከንቶ ጋር ይመሳሰላል ማለት ነው። ዳጋ ትብለከ ደብረ መቅደሱ ዳጋ ትብለከ ደግሞ አለው ዳጋ ትብለከ ደብረ መቅደሱ ደግሞ አለው ደብረ መቅደሱ ለእስጢፋኖስ ሰማይ ለእስጢፋኖስ ሰማ ለእስጢፋኖስ ሰማዕት ከዚሁ ከዘይዜ ውስተ ደብረ ወህኒ ስቅልዎ እንዳለው ነው። ውስተ ደብረ ወህኒ ስቅልዎ ደግሞ ከማን ጋር እንደሚመሳሰል ነግሬያችኋለሁ። ዘጶዴሬ አይባን ልብሱ ዴሬ አይባን ነልብሶ ዘጶዴሬ አይባን ልብሱ ያለው ደግሞ ለሰብእና ከኢያሱ ጋር ይመሳሰላል። ለሰብእና ከኢያሱ እዚሁ ዘይዜው ላይ ያለው ነው። ለሰብእና ከኢያሱ ደግሞ ከመወድስ ከማን ጋር እንደሚመሳሰል ነግሬያችኋለሁ። እሺ ከዚህ ቀጥሎ ዜማ ልኩን እንላለን። ዜማ ልኩን ከተነሽ ጀምሮ እናያለን። አይቴ ሀለው ያለው ምንጊዜም ግዕዝ ጉባኤ ቃና ነው፣ ወይም በግዕዝ ጉባኤ ቃና ነው የሚመጣው። እለ ይቤሉ ያለው ደግሞ ምንጊዜም አምስት አምስት ነው የሚሆነው። አራቱ ንባባት በሙሉ አምስት አምስት ነው። አሁን ለምሳሌ እለ ይቤሉ ያለው አምስት ነው ማለት ነው። ምንጊዜም አምስት አምስት ነው የሚመጣው።
ስለዚህ ከተነሽ ጀምረን እናያለን ግዕዝ ጉባኤ ቃና የሚመጣውን ማለትም አይቴ ያለው የሚለውን ማለት ነው። እሱ ማለትም በግዕዝ ጉባኤ ቃና መጣ ማለት ተነሽ ከሁለት ጀምሮ እስከ 4 ድረስ። ለምሳሌ አይቴ 2 ነው። በአይቴ ቢል 3 ይሆናል። እንደዚህ እያለ ይቀጥላል ማለት ነው። እሺ ከተነሽ ጀምረን እናያለን። አንተ ወአኀዊከ አንተ ያለው 2 ነው። ስለዚህ ግዕዝ ጉባኤ ቃና ይሆናል ማለት ነው። ስለዚህ ወአኀዊከ ያለው 5 ነው ማለት ምን ጊዜም በአራቱም ንባባት ቢመጣ እለይቤሉ ላይ 5 ነው የሚመጣው ማለት ነው። ወአኀዊከ ያለው 5 ነው። 3 ሲሆን ተነይ 3 ሲሆን ተመይጠ ጴጥሮስ መንገሌሆሙ ተመይጠ ያለው 3 ነው። 3 ተነሽ። ጴጥሮስ ያለው ደግሞ ተቀባይ ይባላል። እሱም 3 ነው። መንገሌሆሙ ያለው ደግሞ 5 ነው ማለት ነው። አራቱ ንባባት 5 ነው የሚመጣው ብያቸዋለሁ። አራት ሲሆን ባቢሎነ በጽሐ ከመተንስአ ከመተንስ ያለው 5 ተነሽ ነው። ባቢሎ ሶስተኛው ላይ ነው። ባቢሎ በ1 ቢ2 ሎ ሶስተኛው ላይ መያዝ። እስከ ዛሬ እንደምላችሁ 2 ሲሆን የመጀመሪያው ላይ፣ 3 ሲሆን ሁለተኛው ላይ፣ 4 ሲሆን ሶስተኛው ላይ። ባቢሎ ባቢ አንልም ማለት ነው። ባቢሎነ በጽሐ ባቢሎ ነበው ከመ እንስአ ተነሽ ጨርሰናል። ተጣይ እንደዚሁ ከ2 ጀምሮ እስከ 4 ነው። 2 ሲሆን ማይ ውእቱ ወይነ ባቢል ወይነ ባቢል ያለው ተጣይ ነው። 5 ነው ማለት ነው።
ወይነ አቢል ሶስት ሲሆን ጻድቅ ወኄር ፋሲለደስ ፋሲለደስ ያለውም እንደዚሁ አምስት ነው። አስተውሉ። እለይ አላልንም፣ ሁለተኛው ላይ ነው የምንይዘው። ምንጊዜም አምስት ነው ብለናል። የምንይዘው ደግሞ ሁለተኛው ላይ ነው። ጻድቅ ወኄር ፋሲለደስ አራት ሲሆን ክቡራን ናዮሙ ሕዝበ አሚን ናዮ ሕዝበ አሚን። ተጣይ ጨርሰናል። ሰያፍ ከሶስት ይጀምራል እስከ አምስት ይሄዳል። ሶስት ሲሆን ራሔል ትብል ሀበ ታኦስ ሄልት ብል ሀበ አቆስ አራት ሲሆን ሳሙኤል ወልድ ዘይትሜሃር ዘይትሜሃር ያለው አምስት ነው፣ አይቆጠርም። አራት ሲሆን አምስት ሲሆን አትናቴዎስ አትናቴዎስ ቆመ ፍና ኪሮስ አትናቴ ወስቆ
ፍና ጸያፍ ጨርሰናል። ወዳቂ ከአንድ ይጀምራል። ኢ ክርስቱን ወልደ ይሁዳ ክርስቶን ወልደ ሁለት ሲሆን እፎ አልጸቀ ሀበ አገሩ እፎ አልጸቀ ሀበ ሀገሩ ሶስት ሲሆን ሐሳዊ ውእቱ ዘንርእዮ ሐሳዊ ሐሳዊ አይቴ ያለውን ጨረስን ማለት ነው። እስከ ወዳቂ ያለውን ውስተ ደብረ ወይኒ ስቅልዎ እና ለሰብእ ኢያሱን ማጥኛው ላይ አብራርቻ ያላችኋለሁ። ቧሄውንም እንደዛው አብራርቻለሁ። በቧሄ ከመጣ የምታዜሙት እንደማን ነው? እንደ መወድሱ ቧሄ ነው ማለት ነው። ስለዚህ ማንደርደሪያውም ከመላይክ እንዳለው ነው መደቡ ማለት ነው። ተቀባዩ ደግሞ እንዘላ አርምሞ ትጸይፍ ፍኖቶ እንዳለው ነው። ዘሩ እንደዛ ነው። ነገር ግን ጉሮሮ ይለያያል ማለት ነው። እንዘ ነው የሚለው ይሄኛው ግን ወለፈ ነው ያለው። ስለዚህ ግን ምንጊዜም ዜማው ወይም ዜማ ልኩ ተመሳሳይ ነው። እንዘላ አርምሞ እንዳለው ማለት ነው። እንዘላ አርምሞ ላይ ምንጊዜም የሚገባው 6 ነው። ተነሽ ተጣይ ወዳቂ 6 ነው የሚሆነው ማለት ነው። እዚህ ላይም ወእለ ፈቀዱ ያለው 6 አይደለ? 6 ነው የሚገባው እዚህ ላይም ማለት ነው። ለምሳሌ በተነሽ ስናይ ዘበመጽሐፍነ በተነሽ ቢመጣ ዘበመጽሐፍነ ያለው 6 ነው። ተወለጠ ተስለ ውስቴታ ተጣይ ሲሆን የዋነ ምድር ለአዳም ወሔዋን
ወዳቂ ሲሆን እምኖሃ ዘመና እምኖሃ ዘመና ይትቀደስ ስምከ ላዕለ ዮሴፍ ቢጽሕ ሐራዊ ሐራዊ። በአጭር ማንደርደሪያ ሲሆን ደግሞ እሱም እንደዚሁ ዜማ ልኩ ልክ እንደ መወድሱ ነው። ዘሞተ በሥጋ ቢል በተነይ ሲመጣ ዘሞተ በሥጋ አራት ሆኖ ሲመጣ አራት ተነሽ ሆኖ ሲመጣ ተቀባዩ ሁለት ይሆናል። ዘአፍቀረ ቢጾ ዘአፍቀረ ቢጾ ተጣይ መቃብር ዘሙሴ መቃብር ያለው አራት ነው። ዘሙሴ ሶስት ነው። መቃብር ዘሙሴ አራት ሲሆን ላዕለ በትር ጾሮ ላዕለ በትር ያለው አራት ነው። ጾሮ ያለው ሁለት ነው። ስለዚህ አራት ሁለት ተቀባይም ሊኖረው ይችላል። ሶስት ተቀባይም ሊኖረው ይችላል። ለምሳሌ መቃብር ዘሙሴ ያለው ተቀባዩ ዘሙሴ ሶስት ነው። ላዕለ በትር ጾሮ ስንል ደግሞ ተቀባዩ ሁለት ነው። ጾሮ ያለው ማለት ነው። ላዕለ በትር ጾሮ ሰያፍ ደግሞ ሰያፍ አራት ኤልያስ ወእዝራ ኤልያስ ወእዝራ አምስት ሲሆን ለኤልያስ አራ ለኤልያ አራ ሶስት ወዳቂ ሲሆን አዋዲ በኩሉ አዋዲ በኩሉ ማንደርደሪያው አጭር ሆኖ ያም አጭር ነው። እስካሁን ስንለው የነበረውም አጭር ነው። በግዕዝ ጉባኤ ቃና ማለትም ግዕዝ ጉባኤ ቃና ከሁለት ነው የሚጀምረው ተነሽ ሲሆን፣ ወዳቂ ሲሆን ከአንድ ነው የሚጀምረው። በዛ መልክም ሲመጣ ከኋላ እንዳልነው ተመሳሳይ ነው። ዘሞተ በሥጋ እንዳልነው አሁን ሁለት ሲሆን ጸልአ ሀገሮ ቢል ጸልአ ገሮ ተጣይ ቢጽ ዘሙሴ ቢጽ ዘሙሴ ተቀባይ ሁለት ሲሆን ቢጽ ሙሴ ቢል ቢጽ ሙሴ ተጣይ ሶስት ሲሆን ቅውምት ሰሎሜ ቅውምት ሰሎሜ ተቀባይ ሁለት ሲሆን ቅውምት ነያ ሰያፍ ሶስት ሲሆን ቶማስ ነጋዲ ቶማስ ነጋዲ ወዳቂ አንድ ሲሆን ኦ ፈጣሪ ኦ ፈጣሪ ሁለት ሲሆን እሉ እሙንቱ እሉ እሙንቱ ካልአ ያንግሱ ይምጽኦኬ ይርአዩ ከተነሽ እንጀምራለን። በዜማ ልክ ከሁለት ይጀምራል። ወርቀ ነሳ ወርቀ ነሳ ሶስት ሲሆን ንዋየ ሜጣ ንዋየ ሜጣ አራት ሲሆን ቅርታ
4 ሲሆን ተራወፀ ይሁ ተራወፀ ይሁር 6 ሲሆን ዘዘ እስራኤል ርየ በረጅም ይባላል ከ6 ጀምሮ ዘዘ እስራኤል ለርእያ 7 ሲሆን 3ኛው ላይ እለ ኢነጸሮሙ ሞት እለ ይህን ነው 3ኛ የምትለዋን ይዘቷን ማለት ነው። እለ ኢነጸሮሙ ሞት ተጣይ ከ2 ጀምራል። ምክር ዘልብ ዘልብ 3 ሲሆን ብሂል ገረመ ብሂል ገረመ 4 ሲሆን ጸናጽል ወቀ ጸናጽል ወቀርን 6 ሞተ ፍጡራን አይሩግ ሞተ ፍጡራን አይሩግ 7 ሲሆን መቃብር አዳም ወሔዋን መቃብር አዳም ወሔዋን ሰያፍ ከ3 ይጀምራል። ሳሌም ሆረ ሳሌም ሆረ 4 ሲሆን ጣኔዎስ ፈርዖን ጣኔዎስ ፈርዖን አቋቋሙ ስለማይረግጥ አለመርገጥም ይቻላል። ሰያፍ ሰያፉን ማለት ነው። ጣኔ ለምሳሌ ጣኔ ወስፈ ፈርዖን ብሎ ማለት ነው። 5 እለ ዮሴፍ በጹ እለ ዮሴፍ በጹ 7 ሲሆን ዘእለ ኪሩቤል ሕዝብ 7 ሲሆን አስተውሉ ከ6ቱ ተጣይና ተነሽ ጋር ይመሳሰላል አያያዙ ማለት ነው። ለምሳሌ ከተጣይ ብንወስድ ሞተ ፍጡራን ከሚለው ጋር ሞተ የመጀመሪያውን ያዝ፣ ሁለተኛ ላይ አረፈ። ይሄኛውንም እንደዛው ለኪሩቤል ሕዝብ 8 ሲሆን ደግሞ ከ7ቱ ተነሽና ተጣይ ጋር ይመሳሰላል። ሰረገላ ኪሩቤል ሆይ ሰረገ ሁለተኛው ላይ ያዝ፣ ሶስተኛው ላይ አረፈ። ሰረገ ሰረ አንልም፣ ሰረገ አንልም። ሰረገ ላኪሩ ለምሳሌ ከ7 ተጣይ ብንወስድ መቃብር አዳም ወሔዋን ካለው ጋር ይመሳሰላል ማለት ነው። መቃብር ሁለተኛው ላይ ይዘን ሶስተኛው ላይ ነው ያረፍነው። መቃብር አዳም ከተነሽ ደግሞ ብንወስድ እለ ይነጸሮሙ ሞት ካለው ላይ መውሰድ እለ ይነጸሮ። ስለዚህ ከ8ቱ ጋር ተመሳሳይ ነው ማለት ነው። 7ቱ ሰረገላ ኪሩቤል ሆር ወዳቂ ከአንድ ጀምራል። ሚ አዳም ሚ አዳም
2 ሲሆን እሙ ለወልድ እሙ ለወልድ 3 ሲሆን ላዕሌሃ ለቤት ላዕሌሃ ለቤቴል 5 ሲሆን ዘአርአያሃ ሰናይ ዘአርአያሃ ሰናይ 6 ሲሆን አመነጽሮቶ ይክህሎ አመነጽሮቶ 6ቱ ወዳቂ ደግሞ ከ7ቱ ተነሽ ተጣይ ከ8ቱ ሰያፍ ጋር ይመሳሰላል ማለት ነው። ለምሳሌ ከሰያፍ ብናይ ሰረገላ ኪሩቤል ካለው ጋር አመነጽሮቶ ይክህሎ ያለው ይመሳሰላል። አመነጽሮቶ ይክህሉ በአጸደ መንግሥት እንዘ ታንሶሱ ያለው እንዘ አጽሖህቶ ከሚለው ሚበዙ ጋር ይመሳሰላል። በአጸደ መንግሥት እንዘ ታንሶሱ አንድ ሁለቱን ልበላችሁ ከዜማ ልኩ ነደ ወእሳተ ነደ ወእሳተ ነገደ ቀራንዮ ነገደ ቀራንዮ ስለዚህ ከሚበዙ ጋር እንዘ አጹ ስለሚመሳሰል ያንን ተመልከቱ። ይህን ያህል ካልን ይበቃናል። ዘበአጸደ ምክንያቱም ተመሳሳይ ስለሆነ ዳጋ ተብለከ ላይ ዳጋ ተብለከ ደብረ መቅደሱ ከተነሽ እንጀምራለን። በአጭር ወይም በግዕዝ ጉባኤ ቃና ሲመጣ አንተ ወልድ ሶስት ሲሆን መጽሐፈ ነጽሐ መጽሐፈ ነጽሐ ተነበየ ዮናስ ተነበየ ስድስት ሲሆን አፈ ዘአንበበ አፈ ዘአንበበ ሊቅ አፈ ዘአንበበ አፈ ዘአንበበ ሊቅ ሰባት ሲሆን በሀበ ተፈነወ ላይ በሀበ ተፈነወ ላይ
ተጣይ ከሁለት ይጀምራል። ልክ እንደ ተነሹ ዮም ዕለት ሶስት ሲሆን ቅሩብ ውእቱ አራት ሲሆን ለጌሰም ሆነ ለጌሰም ምኮነ ስድስት ሲሆን ቤዛ ብዙሃን አምላክ ቤዛ ብዙሃን አምላክ ሰባት ሲሆን ለመስተገብራ አይሁድ ሰያፍ ከሶስት ይጀምራል። ታኦስ መጻ ታኦስ አራት ሳምናስ ወድቀ ሳምናስ ወድቀ አምስት ሲሆን እንድርያስ ይርአይ እንድርያስ ሰባት ሲሆን እምሃበ አውግስጦስ ቄሳር እምሃበ አውግስጦስ ቄሳር ስምንት ሲሆን ትምህርተ ኢሳይያስ ሞት ትምህርተ ኢሳይያስ ሞት ወዳቂ ከአንድ ይጀምራል። ኦ ባዕል ባዕል ሁለት ሲሆን መና ወወይን መና ወወይን ሶስት ሲሆን ሐራዊ ምእመን ሐራዊ ምእመን አምስት ሲሆን ቀርባ መኑ ስድስት ሲሆን በቤተ ፍስሐ ወአሉ በቤተ ፍስሐ ወአሉ ደብረ መቅደሱ ላይ ተነሽ ተነሽ ተጣይ ሰያፍ ስድስት ነው። ወዳቂ ግን አምስትም ስድስትም ይሆናል። ተነሽ ሀበተ አንገደ
ፀጣይ ቤተ ጊዮርጊስ ቤተ ጊዮርጊስ ሰያፍ ለመርቆሬወ ወዳቂ ቤተ ኢያሱ 5 ሲሆን የመጀመሪያው ላይ የሚያዝ ልክ እንደ ደብረ መቅደሱ ማለት ነው። ቤተ ኢያሱ 6ቱ ግን እንደ ተነሹ እንደ ተጣዩ እንደ ሰያፉ ነው። እንተ ይፌንዎ እንተ ለእስጢፋኖስ ሰማዕት ከሚበዙ ዘይፈራ ወልድን ከመወድስ ወለቤተ ጳውሎስ እስከ ይፌጽሞ ወለዝናመ ፍቅ እነዚህን ይመስላል። በጶደሪያ የባን ልብሱ ደግሞ ከመወድስ የሰብና ከኢያሱን እንተ ይክለ ተከብቶን አመተ ሰምዕ ምጽአት እነዚህን ይመስላል። ስለዚህ እነሱን ማጥናት ማስቀደም አለባችሁ ማለት ነው። ማለትም ዜማ ልክ ወይም የዘይዜውን ቅኔ ከማጥናት በፊት መወድሱ ቢጠና እነዚህ ግልጽ እየሆኑ ይመጣል። እንደዚሁም የሚበዙም ቢጠና በተመሳሳይ መልኩ የሚመሳሰሉበት ስላለ የሚያጠና ሰው ዜማ የሚያጠና ሰው ወይም ቅኔ በመጀመሪያ ግዕዝ የሚያጠና ከሆነ በመጀመሪያ የሚበዙ ወይንም ደግሞ ጉባኤ ቃና ይህን ያህል ብዙ ግንኙነት ባይኖረውም ጉባኤ ቃና ለዜማ ልክ ካልሆነ በስተቀር ነገር ግን በመጀመሪያ የሚበዙ ከዛ መወድስ አጥንቶ ወደ ዘይዜ ቢመጣ እየቀለለው ነው የሚመጣው። ምክንያቱም ከመወድስ ዘይዜ ላይ የሚለወጡት የተወሰኑት ናቸው እንጂ ሌላው ተመሳሳይ ስለሆነ